ሰላም እንዴት ናችሁ? የዩቲዩብ ቤተሰቦቼ፣ ይሄ ከኋላ የምትመለከቱት የአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት ነው። አፄ ኃይለ ሥላሴ ያሰሩት ማለት ነው። በጣም ጥንታዊ የህግ መማሪያ ክፍላችን ነው። ዛሬ ወደ አድሚኒስትሬተር ኦፊስነት ተቀይረዋል። ለተለያዩ ኦፊስ ስራዎች ነው የሚያገለግለው እንጂ ብዙም ለማስተማሪያነት ፐርፐዝ አይውልም ማለት ነው። ዛሬ ህግ የምትገቡ ተማሪዎች ወይም ወደ ህግ ዲፓርትመንት መርጣችሁ የምትገቡ ተማሪዎች ካላችሁ አንዳንድ ቲፖችን ልነግራችሁ መጥቻለሁ። ተከተሉ። እንግዲህ አብዛኞቻችሁ ወደዚህ ዲፓርትመንት ለመግባት የምትፈልጉ ሰዎች ለሁለት ፐርፐዝ ነው በአብዛኛው የምትመርጡት ማለት ነው። አንደኛ መጨረሻ ላይ የሆነ ኢንካም ያስገኝናል ወይም ደግሞ ገቢ እናገኝበታለን ብላችሁ ነው። ሁለተኛው ፐርፐዝ ደግሞ በቃ ፓሽኔ ነው ብላችሁ ነው ማለት ነው። ያው ገንዘብ አገኝበታለሁ ብዬ ነው እንጂ ፓሽኔ አልነበረም ስገባ ማለት ነው። ነገር ግን ጀስት ዲስፕሊን እስካለ ድረስ ፓሽን ቢኖርም ባይኖርም ኢትስ ነቲንግ ብዬ ስለማምን ቀጥዬበታለሁ ማለት ነው። ስለዚህ አንድ ነገር አስፈላጊ ከሆነና ሪዛልቱ አሪፍ ከሆነ ማትፈልጉት ከሆነ መስራት እንደምትችሉ ከኔ መማር ትችላላችሁ ማለት ነው። ስለዚህ ወደ ህግ ትምህርት ቤት ስትገቡ መጀመሪያ ያስፈልጋችሁ ፕሮሲጀሮች አሉ። ከነዚህ ፕሮሲጀሮች ውስጥ የመጀመሪያው ጽሁፍ መተወዱ መሆን አለባችሁ ማለት ነው። እንግዲህ ህክምና ቤት ስትሄዱ ወይም ወደ አንድ ህክምና ቤት ስትሄዱ ብዙ ጊዜ አስተውላችሁ ከሆነ ጽሁፍ ብዙ ጊዜ ይበዛል አይደል? እየጻፉ ይሄ እንደዚህ ነው በሽታው እንደዚህ ያሉ ሐኪሞች ይጽፋሉ። ጽሁፍ ኢማጂን ጽሁፍ ማይወዱ ቢሆንና በቃ በጣም ይሰላችሁ ቢሆኑ እነዚህ ሐኪሞች በጣም ይቸገሩ ነበር ማለት ነው። ስለዚህ እንደዛ ደግሞ የህግ ትምህርት ቤት ጽሁፍ ይወዳል ማለት ነው። ስለዚህ ጽሁፍ መጻፍ መልመድ አለባችሁ ማለት ነው። ኦልሞስት ፈርስት ይርን ከጨረሳችሁ በኋላ ሰከንድ ይር፣ ሰርድ ኮርስ ከአምስተኛ መሰዘርኩ በጣም አስፈላጊውና ወሳኙ ነገር ኢሳይ ትጽፋላችሁ ማለት ነው። ስለዚህ ጽሁፍ ስለምትጽፉ የምትመልሱት በፓራግራፍ መልክ ስለሆነ አጻጻፋችሁን የሚያምር መሆን አለበት። አሪፍ የሆነ ስፔሻል የሆነ ኦርደር ያለው መሆን አለበት ማለት ነው። ስለዚህ ይህንን መርሳት የለባችሁ። ስቴፕ 1 ጽሁፋችሁን ማስተካከል አለባችሁ። ምክንያቱም አስተማሪው ጽሁፋችሁ በጣም የሚያስጠላ ከሆነ ታው ካኖሪድ እንዴት ነው ያን ነገር ሊያነበው የሚችለው? ስለዚህ ፈተናችሁ አሪፍ ይሆን ዘንድ ጽሁፋችሁ ቆንጆ መሆን አለበት ማለት ነው። ዘሰከድዋ ኢን ዘ ቤስት ቲንግ ብዬ ደግሞ ሁለተኛ መመክራችሁ አስተማሪው የሚለውን ነገር በሙሉ መጻፍ አለባችሁ። ኦልሞስት 90% አስተማሪዎች ካስተማሩት ነው የሚያወጡት ማለት ነው። ስለዚህ አስተማሪው የሚለውን ነገር ሙሉ በሙሉ በሚባል መልኩ መጻፍ አለባችሁ ወይም መጻፍ መልመድ አለባችሁ ማለት ነው። that is the main thing guys። አስተማሪው የሚለውን ነገር በሙሉ መጻፍ አለባችሁ። I think this may be disgusting to someone። ለአንዳንዶቻችሁ የሚደብር አይነት ነገር ሊሆን ይችላል። ጽሁፍ ማትወዱ ትችላላችሁ። ነገር ግን ይሄ በጣም ማንዳቶሪ ነው አሪፍ ውጤት ለመስራት ማለት ነው። ሌላኛውና በጣም ወሳኙ ብዬ ደግሞ ያስፈልጋችሁ አንድ አሪፍ ነገር ምን መሰላችሁ? በተቻለ መጠን አንባቢ መሆን አለባችሁ። ማንበብ ሲባል ዝም ብላችሁ እንደው ገለጥ ሶሻል ሚዲያው ምናምን እያደረጋችሁ አይደለም። ዲፕሊ 2 ሰዓት 3 ሰዓት መድባችሁ በጣም ብዙ ሰዓት ነው ይባል መልኩ አንባቢ መሆን አለባችሁ ማለት ነው። እንደዛ ካልሆነ ባትገቡ ነው የሚመከረው ጋይስ። ስቴፕ 3 ደርሻለሁ። ስቴፕ 4 እና በጣም አሪፍ ብዬ ደግሞ ያስፈልጋችሁ አንድ ትልቅ ነገር ጓደኛ መሰረቱ ይገባል። 2 3 4 ሆናችሁ ዲስከስ በምታደርጉት ሰዓት አንዱ ያልገባውን ኬዝ አንዱ ሊረዳው ስለሚችል በጣም ጠቃሚ ነው ማለት ነው። ይሄ ሲሊ ሊመስል ይችላል እናውቀዋለን ነው ልትሉ ትችላላችሁ። ነገር ግን እንደዛ doesn't work like this። እዚህ ላይ በጣም ማንዳቶሪ ነው ወሳኝ። አንደኛ ለኔትወርካችሁ በጣም ይጠቅማል። ሁለተኛ ደግሞ ጀስት ፊውቸራችሁ ሊያሳምርላችሁ ይችላል ማለት ነው። ሌላውና ወሳኙ ብዬ ደግሞ ያነሳውላችሁ አምስተኛ ላይ ደርሰናል። አምስተኛው በጣም ወሳኙ ነገር ብዬ ያነሳውላችሁ ምንድነው መሰላችሁ? በተቻለ መጠን ጥያቄዎችን የተለያዩ አመት ጥያቄዎችን ለማየት መሞከር አለባችሁ ማለት ነው። እነዚህን አምስቶችን ካደረጋችሁ በጣም አሪፍ የሆነ ነገር ታገኛላችሁ። ይሄ ፓርት 1 ቪዲዮ ነው። ቀለል ለማድረግ ነው ያው ባጭር ነው ቆርጠላችሁ ያሰብኩትና በፓርት 2 ቪዲዮ ደግሞ ጀስት ሌሎችን ያዘጋጀውላችኋሉ። ከ6ኛው ጀምሮ እስከ 11ኛ አካባቢ ነው የሰራሁላችሁና እስከ 11ኛው በፓርት 2 ቪዲዮ ይዤላችሁ እመጣለሁ። እንግዲህ A+ እንዴት እናመጣለን ብላችሁ ብዙ ተማሪዎች ጥያቄ ጠይቃችሁኛል። እዛ ላይ ደግሞ A+ እንዴት እንደምታመጡ የሰራሁት ቪዲዮ አለ። ከዛሬ 2 አመት የልጅ እያለሁ ከ2 አመት በፊት የሰራሁት ቪዲዮ አለ። ተጀምር ማለት ነው የሰራሁላችሁ ቪዲዮ አለ። አሁን ግን አፕግሬድ አድርጌ ፖይንቶችን እያዘጋጀው ብዙ ነገሮችን ለተማሪዎች እየጠቀሙ ስለሆነ ባለፈው አመት በጣም ብዙ ተማሪዎች የህግ ተማሪዎች ተጠቅመውበታል። ፓወርፖይንት ማለት ነው። እኔ ያዘጋጀውላችሁ እያንዳንዱ ኢንስትራክሽን አለው። እዚህ ላይ ይሄን ማድረግ አለባችሁ። ተማሪው በዚህ አይነት መንገድ ነው ያመጣው። እዚህ ላይ ይሄን ካደረጋችሁ A+ ታመጣላችሁ እያለ ምክር ሀሳብ የተካተተበት ፓወርፖይንት አለ። ሁሉም ኮርስ ማለት ነው ያዘጋጀውላችሁ ስላለ በዚህ ቴሌግራም ዩዘር ኔም ማግኘት ትችላላችሁ ማለት ነው። በዚህ ላይ አሳምጡላችሁ ዩዘር ኔም እዚህ ላይ ማለት ነው።
ቴሌግራም ላይ ሀይ ብላችሁ ፓወርፖይንት ላክቴልኝ ትችላላችሁ። በሻይ ዋጋ ልክላችኋለሁ ማለት ነው። በሚኒት ይሰራል። ይሄ ነው ያለኝ ምክር ሀሳብ። ለወደፊት የምትፈልጉ ከሆነ እንደዚህ አይነት ቪዲዮ ያው ሰብስክራይብ፣ ላይክ እና ኮሜንት ማድረግ እንዳይረሳ። በተለይ ኮሜንታችሁ በጣም አስፈላጊ ነው። አመሰግናለሁ።